ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዘና ፈታ እያላችሁ እንደሆነ ተስፋ አደርጋለሁ። የምትዝናኑት፣ የምትስቁት፣ ፍቅርን የምትማሩት፣ ቁም ነገርን የምትማሩት ከጨሪቃዎች ከሀይሚዬና ከብሩኬ ነው ቁም ነገር የምትጨብጡት። እርግጠኛ ነኝ አስተውላችሁ ካያችሁ ብዙ ነገር ትማሩበታላችሁ። እየገባችሁ ደግሞ ላይክ አድርጉ። ሰምታችኋል። እንደነዚህ አይነት ቪዲዮዎች ሲለቀቁ ላይክ አድርጉላቸው፣ ሰብስክራይብ አድርጉላችሁ። ይሄ የመጀመሪያ መልእክቴ ነው። ቪዲዮ ላይ ሁልጊዜ እናገራለሁ። እውነቴን ነው የምላችሁ። ስለዚህ የዛሬው ቪዲዮ ገና ርዕሱን አይቼ ነው የሳኩት፣ ፎቶውን አይቼ ነው የሳኩት። ቪዲዮውን ሳልጨርሰው በሳቅ ነው የምላችሁ። በቃ ፈታ ነው ያልኩት ነው የምላችሁ። የሰሞኑ አልኳችሁ የፍቅር እብደት ይለይብኛል ነው የምላችሁ። አምላኬ ወይ አደራህን ፍቅራቸውን፣ ሰላማቸውን አንተ ጠብቅላቸው። ምቀኛ አስመሳይ ፈጣሪ አንተ ያዝላችሁ። ሌላ ምንም አልልም። ሰላማቸውን የሚያደፈርስ ፍቅራቸውን የሚያደፈርስባቸውን ሰይጣን ፈጣሪ ያዝላቸው። ሌላ ምንም አልልም። የእውነቴን ነው የምላችሁ። ሰሞኑ በጣም ተመችቶኛል ነው የምላችሁ። ፈታ ነው ያልኩት። የመዳምን ጩኸት ራሱን ያልሰማም ነው የምላችሁ። ምክንያቱም ጨሪቃዎች እያሉልኝ እኔ አልሰማም ነው የምላችሁ። በቃ ሲደብረኝ እነሱን ነው የማየው በቃ እና እላችኋለሁኝ። በጣም ተመችቶናል። የድሮዋ ሀይሚዬ ናት የመጣችው። ትዝ ይላችሁ ከሆነ ከኤፍሬም ጋር ነው ይህን ፕራንክ የሰራችው የነበረው የዛሬ ስንት ዓመት ማለት ነው። እና ፈታ ነው ያልኩት ነው የምለው። እኔ እኮ ሰው ሁሉ ነገር ያምርበታል፣ እብዴት ያምርበታል፣ ፍቅር ያምርበታል፣ ሰላም ያምርበታል፣ ቁም ነገር ያምርበታል። እኔ እኮ ከጨሪቃዎች እኮ ምንም የማያምርባቸው ነገር የለም። ሁሉ ነገር ፈጣሪ አሟልቶ ነው የሰጣችሁ። ፈጣሪ ደግሞ ይጠብቃቸው ነው ማለት የምፈልገው። ብቻ ቤተሰብ እላችኋለሁ። የሆነች ነገር ቅር ትለኛለች። ብቻ ምንድን ነው አትሉኝም? ይችን እዩ የምትባል ሴትዮ ፈጣሪ የያዝላችሁ። ሌላ ምንም አይደለም። እኔ እኮ በቃ የሰላምም ይሁን የምንም ይሁን ብቻ የእሷ ነገር እስከሚቋጭ ድረስ እኔ እኮ የሆነ ነገር ዛሬ ይከሰት ይሆን እላለሁ። እውነቴ ሰው አይደለሁ አስባለሁ። እውነቴ ነው የምላችሁና እንደው ስራም ይሁን ድራማም ይሁን የእሷ ጉዳይ ተቋጭቶ እፎይ ባልን። እውነት እንደዚህ አይነት ሰላም እንደዚህ አይነት ፍቅር ይህን ፍቅር እያየች ይህን ሰላም እያየች እሷም ተቃጠለች። የትናንትናውን አይታችኋል። ከትናንትና ወደ አይታችሁ ብቻ የሰሞኑን ቪዲዮዎች ታያላችሁ። እሱን እያየች እንግዲህ እሷም እየተቃጠለች ነው። መልካም መቃጠል። ሌሎችም የምትቃጠሉ ካላችሁ ሀይሚና ብሩኬ ፈታ ዘና ብለው እምር ድምቅ ብለው ስታዩ የምትናደዱ ከሆነ መልካም መናደድ፣ መልካም መቃጠል ማለት ነው። የሰውን ደስታ የማይፈልግ ሰው ሲደሰት ተንኮልን የሚያስብ ሰይጣን ብቻ ነው። የእውነቴ ነው የምላችሁ። እውነተኛ ሰው የሆነ ሰው ለሰው ልጅ ክፉ አያስብም። የሰውንም ሰላም አይነሳም። እውነቴን ነው። ምክንያቱም በዛ ሰውዬ ደስታ እሱ ስለሚደሰት ሰው የሆነ ሰው ማለት ነው። አንዳንድ ሰዎች ደግሞ አላችሁ ብቻ የሰሞኑ ራሱ ፍቅር አገላለጽ ይመቻል ነው የምላችሁ። ፋኮ ነው የኔ ዓለም ስትል የኔ ቆንጆ ስትል የኔ ውድ ሲላት የኔ ቆንጆ ሲላት የኔ ውድ ስትል አረ ወይኔ ትላላችሁ። ብቻ በጣም ደስ ብሎኛል። እግዚአብሔርም በጣም ደስ ብሎኛል። እና ያው መግቢያ ላይ እንዳልኳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እንደነዚህ አይነት ቪዲዮዎች እውነት 300 ቪው ቢታይላቸው 200 ቪው ቢታይላቸው በጣም አሪፍ ነው ብዬ ነው የማስበው። ምክንያቱም በቃ እነሱም እንደነዚህ አይነት ቪዲዮዎች እንዲሰሩ ብዙ ነገር ማድረግ ይችላሉ። ገባችሁ አይደለ? ብቻ ጭቅጭቅ ሲሆን የሆነ ነገር ሲሆን አይደለም ላይክ ማድረግ ወይም እይታ መጨመር ያለባችሁ። እንደነዚህ አይነት ቪዲዮዎች ቀላል ነገር አይደለም። እንደዚህ ሆኖ መተወን፣ እንደዚህ ሆኖ መስራት ቀላል ነገር አይደለም። ሰውን ማዝናናት፣ ሰውን ማሳቅ እንደዚህ በጣም ቀላል ነገር አይደለም። በጣም ከባድ ነው። ውድ የጨሪቃ ፋሚሊዎች ማለት ነው ቪዲዮዎቻቸውን ላይክ አድርጉላችሁ። አዳዲሶችም ካላችሁ እየገባችሁ ሰብስክራይብ አድርጉ፣ ላይክ አድርጉላቸው ነው ማለት እንፈልገው። እና እንወዳችኋለን ጨሪቃዎቻችን። ክፉ አይንካችሁ፣ ያሰባችሁት ይሳካላችሁ፣ መጨረሻችሁን ፈጣሪ ያሳምርላችሁ ከማለት ውጭ ሌላ ምን እላለሁ? የኔ ጨሪቃዎች ብዙ ነገር የምረሳባችሁ፣ ብዙ ነገር የተማርኩባችሁ፣ ከፈጣሪ በታች ብዙ ነገር አይቼባችኋለሁ፣ ብዙ ነገርም ተምሬባችኋለሁ። እግዚአብሔርን ነው የምላችሁ። እንደዚህ ስላችሁ ይሄ ማካበድ ምናምን አይደለም። ምናልባት ልብ ብላችሁ ቪዲዮዎቻቸውን ስትከታተሉ የኖራችሁ
ሀይሚ ምን አይነት ልጅ እንደሆነች ብሩኬ ምን አይነት ልጅ እንደሆነ በደንብ እያያችሁ የተገነዘባችሁ ካላችሁ አዎ ተምሬያለሁ ከነሱ ብዙ ነገር አይቻለሁ የምትሉ ሰዎች ትኖራላችሁ በእርግጠኝነት። ይሄ ዝም ብሎ ቪዲዮ ከፍቶ ኤት አድርጎ ማለፍ አይደለም እና በደንብ አድርጋችሁ ቪዲዮውን ስታዩ እኛ የረሳን ነው ወይም ደግሞ ቀላል ነው ብለን ያለፍናቸው ነገሮች ከባድ ነገር እንደሆኑ እንደዚህ አይነት ነገር ይፈጠራል እንዴ እንደዚህ ይሆናል እንዴ ብለን እንድናስብ ነው የሚያደርጉትና ብዙ ነገር ታዩበታላችሁ። ለዛም ነው የሚያስተላልፉትም ፕራንክም ይሁን ምንም ይሁን በጣም አስተማሪ ነገሮች ናቸው። ሀይሚዬ አሁን ይዛ የመጣችበት እንትን በጣም አስተማሪ ነው። ጫት መብላት ወይም ደግሞ ጫት መቃም ወይም ደግሞ ሲጋራ ማጨስ አሁን ምንም ጥቅም የለውም። ከጥቅሙ ጉዳቱ ነው አይደለ? ስለዚህ በእንደዚህ አይነት ሱስ ውስጥ ያላችሁ ሰዎች ካላችሁ ከእንደዚህ አይነት ነገር ብትቆጠቡ የሚጠቅማችሁን ነገር ብታደርጉ መልካም ነው ብዬ አስባለሁ። በእንደዚህ አይነት ነገር ገንዘባችሁን ከምትጨርሱ በሌላ ቁም ነገር ላይ ብታውሉት መልካም ነው ብዬ አስባለሁ እና ሀይሚዬ የምታስተላልፍ የፈለገችው ነገር እንደዛ ነው ብዬ ነው የማስበው እና እሷም ተናግራለች። ከእንደዚህ አይነት ነገር መቆጠብ አብሶ ወጣቶች በእንደዚህ አይነት ነገር ሱስ ውስጥ ያሉ በጣም ብዙዎች አሉ።